አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርሳሌዳስ፣ ዱአሚዶስ፣ አውጋኒዮስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራኮስ የተባሉ 7ቱ ደቂቅ አረፉ። እሊህም ቅዱሳን ሃይማኖታቸው ለቀና ለታላላቅ የሀገር ሰዎች ልጆቻቸው ናቸው። እነርሱም ክርስቲያኖች እንደሆኑ በካዲው ንጉሥ ዳኪዎስ ዘንድ ሰዎች ነገር ሰሩባቸው። ወደ እርሱም አስቀርበው ለጣዖታት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ከልባቸው ጋር ይመክሩ ዘንድ ቀጠሮ ሰጣቸውና እርሱ ወደ ተግባሩ ሄደ። እሊህ የተባረኩ 7ቱ ደቂቅም ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ። የቀረውንም ለስንቃቸው ይዘው ሄዱ። ከከተማውም በመስተ ምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆነ ወጣት ዱአሚዶስ ወደ ከተማ ሄዶ ምግባቸውን በመግዛት የሚያገለግላቸው ሆነ። የሰማውንም ነገር ይነግራቸዋል። ንጉሥ ዳኪዎስም ከሄደበት በተመለሰ ጊዜ እሊህን 7 ልጆች ፈለጋቸው። በዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ የዋሻውን አፍ በድንጋይ እንዲዘጉት አዘዘ። የእነዚህንም ቅዱሳን ነፍሳቸውን በተኙ ጊዜ ጌታችን ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉሥ አሽከሮችም ስማቸው ቴዎድሮስና መቅዶኒዎስ የተባሉ 2 የእርሳስ ሰሌዳዎች ወስደው የእሊህን የ7ቱ ደቂቅን ዜናቸውን የዘመኑን ቁጥር ጽፈው ቀርጸው ከዋሻው አፍ አኖሩት። ከዚህም በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶሲዎስ ዘመነ መንግስት ብዙ ነገሥታት ነገሱ። በዚህም ደግ ንጉሥ ዘመን ትንሣኤ ሙታን የለም የሚሉ ከሃዲያን ሰዎች ተነሱ። እሊህም 7ቱ ደቂቅ የሚነቁበት ጊዜ ሲቀርብ ለበጎቹ ማደሪያ ሊያሰራ ሽቶ ድንጋይ እየፈለገ የዋሻቸውን አፍ አንድ መኮንን ከፈተ። እሊህም ቅዱሳን በ372 ዓመት በነቁ ጊዜ ምግባቸውን ይገዛላቸው ዘንድ ዱአሚዶስን ላኩት። የአገር ሰዎችም የዳኪዎስ ስም የተጻፈበትን ዲናር በእጅ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኘ መስሏቸዋልና ይዘው ወደ ዳኞቹ ኤጲስቆጶሳት አቀረቡት። በመረመሩትም ጊዜ እነርሱ 7 ልጆች እንደሆኑ ነገራቸው። በሄዱም ጊዜ ፊታቸው እንደ ፀሐይ ሲበራ አገኟቸው። ኤጲስቆጶስም የእርሳስ ሰሌዳ አየ። አንስቶም በላዩ የተጻፈውን ዜናቸውን የዘመኑን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፉ ሕዝቡ ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ወደ ንጉሥ ቴዎዶሲዎስ ላኩ። እርሱ መጥቶ እጅ ነሳቸው፣ ከእርሳቸውም ተባረከ። ከሰራዊቱ ጋር ከተነጋገሩም በኋላ ሁሉንም ባረኳቸውና በምድር ላይ ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። በዚያችም ዋሻ ውስጥ ቀበሯቸው። ለእግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከት ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የቃሮስና የሰሚኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን አባ ነካሮ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደለው ነው። እርሱም ከምንጣፉ በታች እሾህ ይጎዘጉዛል። ጤና አግኝቶ እንዳይተኛ ነው። በቀንና በሌሊትም ለጸሎት ይተጋል። ከትሑትነቱም የተነሳ የበር ጠባቂ ያደረጉት። በዚያም ገዳም በመንፈስ ቅዱስ የተሰወሩ ነገሮችን የሚያይ ባህታዊ መነኮስ አለ። በአንዲትም ሌሊት በሕልሙ በከፍታ ላይ ቆሞ አየ። ከበታቹም ፍሬው በየአይነቱ የሆነ አትክልት አለ። ወንዞችም ከበውታል። አባ ነካሮም በመካከላቸው ሆኖ ወዲያ እና ወዲህ ያጠጣቸው ነበር። ያ መነኮስም ወንድሜ ነካሮ ሆይ ይህ አትክልት የማን ነው አለው። አባ ነካሮም እኔ የተከልኋት ናት ብሎ መለሰለት። መነኩሴውም ከፍሬዋ ተሰጠኝ ዘንድ ሻለሁ አለው። አባ ነካሮም 3 የሮማን ፍሬ ቆርጦ ሰጠው። በልብሱም ቋጠረው። በነቃም ጊዜ እነዚያ የሮማን ፍሬዎችን አገኛቸው። ወዲያውኑ ወደ አባ ነካሮ ሄደ። ከበሩ ቆሞ አገኘውና ወንድሜ ነካሮ ሆይ በዚች ሌሊት አይተኛልና አለው። እርሱም አዎን አይቼሃለሁ፣ 3 የሮማን ፍሬዎችን ሰጥቼ የለምን አለው። በዚያንም ጊዜ ያ መነኩሴ ወደ ገዳሙ ሄዶ የሆነውን ሁሉ ለአበምኔቱና ለመነኮሳቱ ነገራቸው። እነዚያንም የሮማን ፍሬዎች ያሳያቸው። መነኮሳቱም ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜም የበጋ ወራት ነበርና የሮማንም ጊዜ አልነበረምና በዝቅተኛ ማዕረግ ላይ ስላደረጉት መነኮሳቱ አዘኑ።
በከፍተኛ ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘንንም አዘኑ። ከዚህም በኋላ በዚያች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚህች ዕለት ጠምሃዋ ከሚባል ሀገር ሰዎች የከበረችና የተመረጠች ምህራኤል በሰማዕትነት አረፈች። ዛ አቅረብኩማ ኢሌተ ዘኪረ አእላፈም ለጸምዱከ ዘልፈ ደላ አነብብ ተወከፍ ዘኒቴ መጽሐፈ እንተለሰከ እግዚኦ ጸዲቃኑ ተወከፈ መላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲዮ መንጉሳት ቴራን ባርኮ ወዛቲ መካን እስከ ደገይሊ ቆኖስሳ ለጻፈ በክርስቶስ ወለዛጻፈውን ዘደስ ወለዛምቦ ስርጎ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም ማረቄተ ኩሉ እንባ ሰወረ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ልትከ ወአኮ በከመ አምሳለ ወለዘበሰማያት